ጉድ ማለት አሁን ነው። በስተመጨረሻም አድናን አመረረ። እናም ሚራንን እንዴት እንደዚህ አይነት ድርጊት አሳፋሪ ድርጊት ታደርጊያለሽ እያለም በጣም ፌንት ነቅሎ በጥፊ ያጠናገራት። ተደባደቡ። በጣም ይገርማል። ሲቀጥልም ይኸውልህ የፈራሁት ደረሰ። ሉሃና እንደዛ ብላ ስትነግረውም ትክክል ነበርሽ እያለ አድናን ደግሞ በድጋሜም የገዛ ወንድሙንም ሲያፋጥጠው፣ እንዲሁም ደግሞ ሮቤል አንተ በጣም ታሳፍራለህ፣ ጭራሽ በሚስቴ ላይ እንደዚህ ማድረግ ተገቢ ነው ብለህ ታስባለህ? በጣም ታሳፍራለህ እያለ የገዛ ወንድሙንም እየወቀሰ ይገኛል አሁን ላይ። በነገራችን ላይ አድናን አይኑን ገልጧል። ሁሉንም ነገር ያው በግልጽ እነሱ እያደረጉ እንዳለ ደርሶባቸዋል። የሚገርመው ነገር እናም ራሳቸውን ሊደብቁ ሲጥሩና ሲሯራጡ በስተመጨረሻም አድናን ደረሰባቸው። እናም አድናን ከመድረሱ በፊት ምንድን ያለችው ሉሃና፣ እኔን ካላመንክ ሩጥ ሩጥ፣ ቶሎ በል ቶሎ በል ቶሎ በል፣ የሆነ ነገር ሰርፕራይዝ የማደርግ ነገር አለ ስትለው፣ ምንድነው ደግሞ ምንድነው ሉሃና ንገሪኝ፣ እዚሁ ንገሪኝ ሲላትም፣ አይ እዚሁ የሚነገር ነገር አይደለም፣ ቆይ እንዳያመልጥ ስትለው፣ እሱ ያው አድናን ያሰበው የሆነ ሌላ ነገር እንጂ በፍጹም እንደዚህ ሚስቱ ሚራን እና ሮቤል እንደዚህ አይነት ነገር ያደርጋሉ ብሎ በጭራሽ አስቦ ማቅዶም አያውቅም። እናም አድናን አይንን ግለጥ፣ አድናን አይንን ግለጥ ትላለች ሁልጊዜ። እንደውም ቪዲዮን ከተመለከታችሁ ብዙም ጊዜም ትኩረት አድርጋ አድናን ተው አይንን ግለጥ፣ ተው እኔ የምልህን ስማኝ፣ ተው እውነቱ እኔ ጋ ነው ያለው እያለች ሁሌ ለሱ በቃ ትከራከርለታለች። በስተመጨረሻም ሰርፕራይዝ ማድረግ ነገር አለ ብላ ጎትታው ስትወስድ ሁለቱ አብረው እየተሳሳሙ ነው። በስማም ከዛም በኋላ አረ አልተሳሳምኩም እኔ እኮ ሮቤል ካልሄድኩኝ በቃ ወንድም ያስቀይሞኛል ሲለኝ ልብሱን እያጣጠፍኩ እያለው ነው እላይ ላይ የወደቀው ምናምን ስትል፣ ኧረ እባክሽን ማንን ለመሸወድ ነው አይቻችኋለሁ አለ። በጣም ተናደደ። በጥፊ ያጠናግሯት ደብድቧትን ከቤት አባረራት። እናም በነገራችን ላይ ሉሃና ጀግና ታሪክ ሰርታለች። ሉሃና ይሄንን ትኩረትና ፎከስ ባታደርግበት አድናን በጭራሽ አይደርስባቸውም ነበር ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ምንም ጊዜም በማስመሰል የምንቀጥለው ፍቅር በመንገድ ይቋረጣል። ልክ እንደ ሚራን ማለት ነው። ሚራን በትክክለኝነትና በእርግጠኝነት የምታፈቅረው ሮቤልን ነው። ነገር ግን አድናንን ለጥቅም ነው የቀረበችው። ለአድናን አርግዣለሁ ትላለች፣ አንዴ ደግሞ ለሮቤል አርግዣለሁ ትላለች። በስተመጨረሻም ደግሞ ሮቤል ከሉሃና ጋር መቅረብ ሲጀምር ሉሃናን ሲስማት አየችው። ከዛም በኋላ እንደውም አላረገዝኩም ብላ ካደች ማለት ነው። አላረገዝኩም ስትል ወዲያውንም እየሮጠ መጣና ቤት ለቀሽ ውጪልኝ፣ አንቺም ሮቤልም ሁለታችሁም አይናችሁ ማየት አልፈልግም፣ ቤት ለቃችሁ ውጡልኝ፣ እኔ ሰላሜን ነው የምፈልገው አለና በቃ አድናን የሌለ ተቆጣ፣ የሌለ ተናደደ፣ የሌለ አዘነ። በጣም ታሳፍሪያለሽ። ቆይ ማንን ነው የምትሸውጂው? ራስሽን ነው እንጂ የምትሸውጂው እኔን አትሸውጂኝም። እርጉዝ ነኝ ስትይኝ እውነት መስሎኝ በተስፋ ስጠብቅ ነበር። እናም ሚራን አንቺም ሆንሽ ወንድሜ ሮቤልም ሆነ አስመሳይ ናችሁ፣ በጣም 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 ታሳፍራላችሁ እያለ አድናን በጣም ተናደደ። እዛም ስሜታዊ ሆኖ ማለት ነው ቤት ለቃችሁ ውጡልኝ ሲልም ቦርሳቸውን እያስተካከሉ ሳለ ሉሃና ደግሞ እባክን 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 ትጎዳለህ አድናን፣ እባክን ለምንድነው እንደዚህ የምትበሳጨው? ለምን እንዲህ ትሆናለህ? እነሱ እኮ እንደዚህ መማገጥ ከጀመሩ አብሮ ላይፍ ማሳለፍ ከጀመሩ እኮ ቆይቷል። ሳራ ራሱ እኮ ስንት ጊዜ ነው ያየቻቸው? እህቴ ስንት ጊዜ ያየቻቸው? ስንት ጊዜ ስለመንገርስ ብትሞክር አምናሃት አልተቀበልካትም እኮ ከመጭ እንዴ ቆይቷል እኮ። ገና ዛሬ አንተ አይተህ ተበሳጨክ እንጂ ሁሌም እኮ ከሱ ጋር ናት። ለዛም ነው ባለፈው በፊት ለፊትክ ብልግና ከአንቺማ ማን ይበልጣል አንቺ ነሽ እንጂ ከሁለት ወንድማሞች ጋር እንደዚህ የምትማግጪው ስላትን በፊት ለፊትክ እንዴት በጥፊ እንዳጠናገረችኝ አይተሃል። ስለዚህ ባህሪዋንና ጸባይዋን ስለምታቅ ነው እንደዛ በጥፊ ያጠናገረችኝ እኮ። ውይ አንተ ዛሬ ገና አይተህ ነው እንደዚህ የተበሳጨኩ? ሁሌም ነው የማያቸው። ሁሌም አብረው ነው የሚሳሳሙት። እግርህን ጠብቀው አብረው ነው የሚማግጡት። በቃ ምን ልበልህ። እና ብቻ እውነታውን ስላወቅና እውነታውን ያው አንተ በመድረስ እና ቼክ በማድረግ እጅግ በጣም ደስ ብሎኛል። እና እንደዚህ ማድረግ ከጀመረች ቆይቷል ለማለት ፈልጌ ነው። እና በነገራችን ላይ ሚራን በጣም ኃይለኛ ናት። አንዴ ካንተ ጋር፣ አንዴ ከሱ ጋር፣ አንዴ ካንተ ጋር፣ አንዴ ከሱ ጋር እያለችም ላይፏን እየገጨች ቆይታለች። ዛሬ ለአንተ አዲስ ሊሆን ይችላል ይሄ ነገር እኮ መሆን ከጀመረ ስንት ጊዜው እያለችም ስታወራም እኔ መቻወኩኝ።
እኔ ሁሉም ነገር እሷ የምትለኝ ነገር እውነት ይመስለኝ ነበር። ወንድምህ እኮ በጣም ጥሩ ነው፣ ወንድምህ በጣም መልካም ነው፣ ለወንድምህ ሉሃና አትገባም ስትለኝ ሁላ ለምንድን ነው ሉሃና እኮ ምርጥ ሴት ናት፣ ጥሩ ናት፣ አስተዋይ ናት፣ እንዴት እንደዛ አልሽ ስላትም ልትበላኝ ትደርሳለች። በፍጹም ሉሃና በፍጹም አትመጥነውም። ሮቤል በጣም ምርጥ ሰው ነው፣ ሮቤል በጣም ምርጥ ወንድም ነው፣ እንዴት እንደሚያሳዝነኝ እያለችም በቃ ስታሽቃብጥና ስታስመስል የእውነትም ለወንድሜ ትልቅ ቦታ ያላት ይመስለኝ ነበር። አላውቅም፣ ለካም እሷ አፍቅራው ከእሱ ጋር እዛ ክንፍ እያለች ነው። እኔ ራሷን ውስጥ እየጠረጠረ ነው። አንዴ እርጉዝ አይደለሁም ትላለች፣ አንዴ ደግሞ ለአንተን ያረገዝኩ ትላለች፣ አንዴ ደግሞ ለሮቤል ትላለች። ሁሉም ነገር ጥያቄ ሆኖብኛል ሉሃና ሲልም አዎ እኮ አድናን እኔ ራሱ ጠርጥር ያለው እኔ እንደውም የምጠረጥረው የእውነት እርጉዝ ከሆነች ለሮቤል እንጂ ለአንተ አይመስለኝም። ምክንያቱም በቃ አብዛኛውን ጊዜ ከእሱ ጋር ነው ጊዜ የምታሳልፈው። ሌሊትም አይቻቸዋለሁ፣ ቀን ላይ አይቻቸዋለሁ። በቃ እኔ ሁል ቀን ነው የማያቸው። ነገር ግን አንተ ዛሬ አይተክ ነው የምትበሳጨው ስትለውም አይኗን ማየት አልፈልግም ከእንግዲህ በጭራሽ አይኗን ላይ አልፈልግም። እሷ ውሸታም ናት፣ አስመሳይ ናት። በቃ ምን ልበላችሁ ፌንት ነቀለ። ከዛም በኋላ እኔማ ይኸውልህ ሮቤልን የቀረብኩት ስለማፈቅረው ስለምወደው ሳይሆን ስለ እህቴ አንዳንድ ነገሮችን ያው ሁሉንም ነገር እሱ ስለሚያውቅ ያው ትክክለኛ እንደማፈቅረው አስመስዬ እሱም ደግሞ በእኔ ፍቅር ጠብ ካለ በኋላ እህት ያለችበትን ቦታ እንዲነግረኝ ፈልጌ የቀረብኩት እንጂ ፍቅር ከሆነ አንተን ብቻ ነው የማፈቅር ስትለውም ከዛም በኋላ አድናንም እኔም አፈቅርሻለሁ አላት ማለት ነው። ከዛ እየሮጠች መጣችና በጥፊ ስትመታትም አንቺ ማነሽና ምን አገባሽና በጥፊ ትመቻታለሽ? ቤቴን ለቀሽ ውጪልኝ፣ አይንሽን ማየት አልፈልግም፣ ቤቴን ለቀሽ ውጪልኝ፣ ውጪልኝ፣ ውጪልኝ ብዬሻለሁ፣ ውጪልኝ። ከዛም በኋላ ወዴት ነው የምወጣው? አልወጣም፣ እኔ እኮ ሚስት ነኝ እንዴ፣ የህጋዊ ሚስት ነኝ፣ የህጋዊ ሚስት ነኝ፣ አልወጣም። እሷ ማናትና ነው አፈቅርሻለሁ አፈቅርሻለሁ የምትባባሉት? በቃ ምን ልበላችሁ፣ ምን ልበላችሁ፣ ከባድ ችግር ነው የተፈጠረው፣ ከባድ ችግር። በቃ ከዛም በኋላ በድጋሜ በጥፊ ያጠናገራትና ትወጫለሽ አትወጪም ማለት ነው። ቦርሳውን ወረወረ። ሲወረውርም ሮቤል ደግሞ ተረጋጋ፣ እንወጣልሃል፣ ለምን እንደዚህ ታዲያ በጥፊ ትመታታለህ ሲለውም እንዴ ብልግናችሁ አስጠላኝ፣ ማስመሰላችሁ አስጠላኝ፣ ክፋታችሁ አስጠላኝ። ግን ለምንድን እንደዚህ የምታደርጉት? በቃ ምን ልበላችሁ፣ ምን ልበላችሁ፣ ምን ልበላችሁ። ኃይለኛና ከባድ በቃ በመካከላቸው ጥላቻ ተፈጠረ። ከዛም በኋላ ሉሃና ጭንቅላቷን እንደያዘች ፈዛ ቀረች። እናም መናገሬ ጠቅሞኛል ያለችው እሷ በመናገሯና አድናን ሁሉንም ነገር እውነታውን ስላወቀ አድናን ሊፈትናት እኮ ጠይቋታል። ሊፈትናት ስለ ሮቤል በቃ ሮቤልና ሉሃና መጋባት አለባቸው፣ ሁለቱም በጣም ይዋደዳሉ፣ በቃ ሁለቱም በጣም ስለሚዋደዱ መጋባት አለባቸው ሲልም ኧረ በፍጹም 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 እንደው በፍጹም በጭራሽ በጭራሽ አይሆንም። ጭራሽ ሮቤልን ልታገባ ሉሃና፣ ይሄም አይሆን፣ ይሄም አይሆን ነገር ነው። አድና ምን አስበክ ነው? እሷ እኮ መጥፎ ናት፣ እሷ እኮ ክፉ ናት። እንዴ ምን ሆነሻል እንዴ? ሚራን ታውቆሻል እንዴ? በጣም ተናደሻል እኮ፣ በጣም ተበሳጭሽ። ምንድነው እንደዚህ የሚያበሳጭሽ? እስኪ ንገሪኝ፣ እንደው ሳቷሺ፣ እንደው በሞቴ በፈጠረሽ ንገሪኝ ይላታል። አይ እኔ እኮ ለወንድም ለሮቤል በጣም ነው ማዝንለት፣ ምክንያቱም ያው እግሩ እኮ መራመድ አይችልም፣ ደግሞ የሆነ ነገር ብታደርግስ ብዬ ፈራው እኮ። በቃ ምን ልበላችሁ ሲጀምር ለሮቤል አዝና ነው እንዴ ስለምታፈቅረው እንጂ። አይ አቤት ማስመሰል ብሎ ዝም። ግን እኮ ማስመሰል ትችልበታለች። በስመ አብ ግን ከባድ እኮ ነው። የምሬ ነው የምላችሁ። በጣም በጣም ከባድ ነው። በነገራችን ላይ በጣም ከባድ ነው እላችኋለሁ። በጣም የምረን ያሳቀኝ ነገር ወይ ጉድ! ከተያዙ በኋላ የምን እንትኑን በዊልቸር ላይ ሮቤልን አስቀምጠው እየገፋች ስትወጣ ነው ሳቄ የመጣ። እንደ ወይ ጉድ! በስመ አብ አቤት ማስመሰል። እና ውድና የተከበራችሁ ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። ብቻ በማስመሰል በቃ በማስመሰል የትኛውንም ፍቅር ማስቀጠል አትችሉም። የምሬን ነው የምላችሁ። በማስመሰል የትኛውንም ፍቅር ማስቀጠልም መቀጠልም አትችሉም። ለብዙ ጊዜያት ለብዙ ቀናት ከአድናን ጋር ሚራን በማስመሰል ለተወሰነ ጊዜ ብትኖርም ሌሊት ግን ከሚራን ጋር አይደለም የምታድረው። ከሚራን ጋር ለተወሰነ ጊዜ ትተኛና ከዛ ደግሞ ሌሊት ሲደርስ ቀስ ብላ ከአልጋው ተነስታ ወዴት ነው የምትሄደው?
ወንድሙ ክፍል ትሄዳለች። እዛ ደግሞ ሄዳ ከዛ ጋር ታድራለች። ብቻ በጣም ከባድ ነው። አስባችሁታል? እዚህ ጋር ግን እና እንደዛ እየሆነች ላይፏን እየገጨች ያው በተደጋጋሚ ሉሃና እያየች ነበረ። ሉሃና በተደጋጋሚ አይታቸዋለች። ከዛ ለምንድን ነው ለአድናንም አልናገረው እንዴ? በአድናን ህይወት ላይ እየተጫወቱ ነው ያሉት። ስለዚህ መናገር አለብኝ፣ ማጋለጥ አለብኝ። እንዴ አጋለጣለሁ፣ በቃ ማጋለጥ አለብኝ። በስተመጨረሻም አጋለጠቻቸው። በቃ ተጋለጡ ነው የምላችሁ። ውድና የተከበራችሁ ከሉሃና ድራማ ምን ተማራችሁ? ያው ምርጥ ነው፣ ልብ አንጠልጣይ ነው፣ አስተማሪ ድራማ ነው። ሲቀጥልም ደግሞ ሉሃና የአድናን መሆኗ ተረጋግጧል። አድናን ከአንደበቱ ነው አውጥቶ አፈቅርሻለሁ ነው ያለ። እንደውም ሉሃና ነች ለሱ የምትገባው። ምክንያቱም ያው በነገራችን ላይ ሚራን አታፈቅረውም፣ አትወደውም። ሚራን የምታፈቅረው ሮቤልን ነው። ሉሃናና አድናን በጣም ይዋደዳሉ። ከወዳቸውም በቃ ጸባያቸውም ደስ የሚል ነው። እነኚህ ሁለቱ ያው ተመሳሳይ ናቸው። ሲጀመር ሮቤልም ለጥቅም ብሎ ይመስለኛል ሚራንንም ለጥቅም ብሎ ነው የቀረባት እንጂ እንደው የሚወዳትም የሚያፈቅራትም አይመስለኝም። ትወደኛለህ፣ ታፈቅረኛለህ፣ አተወኝም አይደል ብላ ስትጠይቀው እንዴት ምን አይነት ጥያቄ ነው የምትጠይቅኝ? ግን የምፈልገውን ነገር በእጄ እስከማስገባ ድረስ ትንሽ ታገሽኝ ያላት እና በጣም በቃ እየተጠራጠረች ነው። የወደኝ ይሁን ያፈቅረኝ ይሁን ምናልባት እስከተወኝስ የሚለው ሁሉም ነገር ጥያቄ አድሮባታል ማለት ነው። ውድና የተከበራችሁ ያው ሀሳብን አስተያየቱን ለእናንተ ትቻለሁ። መቼም በማስመሰል በተለያየ መንገድ ህይወትን መምራት ይከብዳል። ከዚህ ድራማ እንደምትማሩ ተስፋ አደርጋለሁ። ምክንያቱም የትኛውንም ያህል ብታስመስሉ ከዕለታት አንድ ቀን ትጋለጣላችሁ ማለት ነው። ያው ለተወሰነ ጊዜ ብትደበቁ ብትሸውዱ ነው። ከዛ በኋላ ራሳችሁ ናችሁ የምትሸወዱት እና ሰውን እሸውዳለሁ ማለት ይሄ ዘበት ነው። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ። ባይ ባይ።